አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ እኔ ደህና ነኝ። ቪዲዮ ላይክ በማድረግ ጀምሩት፣ አበረታቱኝ። በጣም አመሰግናለሁ ስለምታበረታቱኝም፣ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉልኝ በጣም አመሰግናለሁ ውድ እህቶቼ ማለት ነው። እና አሁን ለታ ወይም ከትላንትና ወዲያ ማለት ነው ከተምኛ በለቀቁ ቪዲዮ ልጅሽን አላህ ያሽርልሽ ምናምን ብላችሁኛል። በጣም አመሰግናለሁ። አላህ ከመድኃኒቱ እንዲገጥማ ዱአ አድርጉልኝ ኢንሻአላህ። ያው ብዙዎቻችሁ ዱአ አድርጋችሁልኛል። አላህ ይስጥልኝ፣ አላህ ያክብርልኝ ውድ እህቶቼ። ያው የቀረጽኩላችሁም ቦታውን ሀገር ከወጣችሁ ቆየት ያላችሁ ሰው ልትኖሩ ትችላላችሁ። ሀገራችሁን ያያችሁ ልትኖሩ ትችላላችሁ። ብዙ ነገር ስለሚናፍቅ ማለት ነው። አይደለም 5፣ 6፣ 7 አመት 2 አመትም 1 አመትም ሀገር ይናፍቃል። ሁሉ ነገሩ ይናፍቃል ከሀገር ሲወጡ ማለት ነው። እና ያንን እንድታዩ ነው የቀረጽኩላችሁ ውድ እህቶቼ ማለት ነው። ሲቀጥል በነገራችን ላይ ይሄን ጭቃውን ሳየው እኔ አሁን ኩሽና ሁኜ ነው የምቀርጸው ቪዲዮ ማለት ነው። ደስ ሲለኝ እዚህ ደስ ሲለኝ ቤት ምናምን ነው የምቀርጸውና አንድ እህቴ ማለት ነው በኮሜንት አይጨባልፈው የሰራው ላይ ማለት ነው ዜድ ሳሎን ቅረጭ እሺ ባክግራውንድ ማለት ከጀርባ ያለው ይሄ ማለት ነው የምታዩት ይሄ ጭቃ ምናምን ደስ አይልም ምናምን ሳሎን ቅረጭ ምናምን ላይ ነበር ስማረሰው ኮሜንት ላይ ነው ግን ትክክል ናት አስተያየቷ ማለት ነው። ይሄ ላይ አምራት ይችላል የሚያምረው ያ ሊሆን ይችላል ግን እኔ ይሄንን እወደዋለሁ። ለምን እኔ ማንነቴ ምናምን አልጠላውም። አብዛኞቻችን የተነሳ ነው ከዚህ ነው እዚህ ቤት ነበረ ያደግ ነው ምናምን ከዚህ ወደ ቀለም ተቀየረ። የቤተሰቦቻችን ኦር ፈርሶ ምናምን ተሰርቶ ጣራውም ኬሻ ሆነ ግድግዳውም ቀለም ተቀባ እንጂ ማለት ነው እንደዚህ ነበረ ያደግ ነው። በበት ነበር የሚለቀለቀው። እንደዚህ ተሰርቶ በበት ይለቀለቃል እንኖራለን። ያ ማለት ምንድነው? ባህላዊ ነገር ደስ ይለኛል። ይሄ ማንነታችን ነው። ይሄ ማለት ነው እኛ ማንነታችን ነው። ደስ ይላል። ኦኬ የሰው አስተያየት ምናምን ሊለያይ ይችላል፣ ግን የመጣንበትን ነገር መርሳት የለብንም ለማለት ነው። አሁን ሳሎን በቅርጽ የማዳምም ግድግዳ እንደ ሳሎኑ ነው። ያው የኛ በጭቃ ሆኖ ጅብሰም ተቀብቶ ነው እንጂ ቀለሙም እንደነ ማዳም ምንም የሚለየው ነገር የለም። ኦኬ ይሄ ደግሞ ሊናፍቃችሁ ይችላል ብዬ ነው እዚህ የምቀርጸው እንጂ እኔ ቤትም የመቅረጽ ችግር የለብኝም። ግን ይሄም ይናፍቃል። ሀገር ሲወጡ ይሄም ይናፍቃል። እኔ ይናፍቀኝ ነበር እንደራሴ ማለት ነው። በቃ የሆነ ለየት ያለ ነገር ማየት ይናፍቀኝ ነበር። ለምሳሌ ኩበት ሊሆን ይችላል፣ እበት ሊሆን ይችላል፣ ፋንድያ ሊሆን ይችላል፣ በጠጥ ሊሆን ይችላል። ይሄ አሁን ይናፍቃል አይናፍቅም ማለት አይደለም። ገብታችኋል? እናንተ የምታስተያዩት ያኔ የከብቶቹን አይነ ምድር ሽታውን አይደለም፣ የበቱን ሽታ የበጠጡን ምናምን የፋንድያውን ሽታ ልትጠሉት ትችላላችሁ። ግን ያ ሁሉ እንኳን አይደለም ዛፍ ቅጠሉ ምኑ መሬቱ ምናምን ያ ሁላ ይናፍቃል ለማለት ፈልጌ ነው ባጭሩ ማለት ነው ሳላንዛዛውና። ሌላው ደግሞ ምንድነው ዛሬ የመጣሁበት ትናንትና ወደዛ በጎረንጅ መስመር የሚያስኬደው ምሪት አዲሱ ምሪት ታውቃላችሁ? በሀዊ መስመር ያለው ማለት ነው በመንገንጤያው እዛ አካባቢ የሆነ አደጋ ተፈጥሯል ወይም ደግሞ የእሳት አደጋ ተፈጥሯል ተብሎ ቲክቶክ ላይ ተፖስቶ አይቼ ነበር። ለመናገር ከገበያ ስመጣም እንደዚህ ወደ ላይ እንዲያርጌ ሳይ ምንድነው የጭስ ጉም አይቼ ነበር ወደ ላይ ማለት ነው። ገብቷቸዋል። እና እዛ አካባቢ አንድ ጓደኛ ነበረችና ደወልኩላት። ምን ተፈጥሮ ነው ምናምን ስላት ኧረ ምንም አልተፈጠረም፣ ይሄ የማይረባ ጎማ አለ አይደል ለመኪና ጎማ ምናምን ይሄ የሚጣላል አይደል እሱን እና ደግሞ የሚቃጠሉ ቆሻሻዎች አሉ አይደል እነዚህ ደረቅ ቆሻሻዎች ምናምን እነሱንና ጎማውን ማሳው ላይ ማለት ነው ማሳው ላይ አቃጥለውት ነው ማሳው ላይ ወስደው እሳት ለኩሰውበት አውቀውም እንዲቃጠል ማለት ነው እንጂ የእሳት አደጋ ተፈጥሮ ኦር ደግሞ ቤቶች እየነደዱ ወይም እየተቃጠሉ ወይም የእሳት ችግር ተፈጥሮ አይደለም። ይሄ ልላችሁ የፈለኩት አንድ 3 ሰዎች ምን ተፈጥሯል ወግዲ ቲክቶክ ላይ እየተፖሰተ አይቼ ነው ምናምን ያላችሁ እህቶች አላችሁ። ለእናንተ መልሼላችኋለሁ፣ ግን እንደናንተ ጥያቄ ያለው ሊኖር ስለሚችል ነው ይሄን የምናገረው ማለት ነውና ምንም የተፈጠረ ነገር የለም ሀቢብቲ እንደነገርኩሽ
የማያገለግል የመኪና ጎማ የደረቅ ቆሻሻ ምናምን እዛ ሜዳው ላይ ወስደው ቤት የሌለበት አቃጥለው ነው። ሌላ ምንም ነገር የለም። እና ደግሞ ቲክቶክ ላይ ሳይ ወግዲ ላይ በተፈጠረው የእሳት አደጋ 18 ሰዎች ህይወታቸው አለፈ ምናምን ተጽፎበት ተፖስቷል። እንዴ ምን እየሆንን ነው ያለነው? ማለቴ እንደዚህ አይነት ነገር የምንሰራ ሰዎች እኮ በከተማ ማለት ነው በከተማ አዲስ አበባ እስከ ቤት ቁጥራቸው ድረስ ማለት ነው በቲክቶክ አካውንታቸው በጉግል ላይ ምናምን ተገብቶ እኮ ማን ምን እንደሆነ እኮ የሚታወቅበት ቴክኖሎጂ ነው ያለው። እና ምን ለማለት ፈልጌ ነው አገር ሰው ሀገር ያለ ሰው በጣም ይጨነቃል። ለምን ሰው ሀገር ሄዶ የኖረ ሰው ነው የሰው ሀገርን ሰው ጭንቀትና ህመም የሚረዳው ማለት ነው። ያልሆነ ነገር መፖሰት ጥሩ ነው፣ ባልሆነ ነገር መፈመስስ ጥሩ ነው፣ ሰውስ ማስጨነቅ ሀሳብ ውስጥ መክተት ጥሩ ነው እንዴ? ጥሩ አይደለም። እንደገና ደግሞ ከሚፖስቱት ያንን ነገር አይታችሁ እውነት መስሏችሁ የምታምኑ ሰዎች በጣም ታናድዱኛላችሁ አንዳንዴ ማለት ነው። ምክንያቱም እኛ የምንኖረው ወግዲ ነው። አብዛኛው እንደዛ ፖስተው ላይ ኮሜንት ሳይ እኔም ወግዲ ነኝ፣ ኧረ ውሸት ነው፣ እኔም ወግዲ ነኝ፣ ኧረ አልሰማሁም ነው የሚለው። እና ሐሰተኛ ወሬ ስትሰሙ ማለት ነው አትመኑ። እንኳን መጨነቅ ማሰብ ማለት ነው አትመኑ። በቃ ውሸት ነው። ምንም የተቃጠለ ነገር የለም። ምንም የተቃጠለ ቤት የለም። ምንም የተፈጠረ እሳት አደጋ የለም። ገብቷችኋል? አትጨነቁ፣ አታስቡ። ዱዓ ማድረግ ብቻ ነው ያለው። ስደተኛን የሚያጨልል ብቻ ነው ያለው እዚህ ምድር ላይ። እኔ ምን እንደሆነ አልገባኝም። ቢፈጠር ራሱ አላህ ፈጠረው። ያኔ ለማጥፋት መረባረብ ነው እንጂ እንደው ቢፈጠር እንኳን ቪዲዮ ለመቅረጽ ያንን እሳት እንደዚህ ቪዲዮ ላይ ራሱ ብዙ ሰዎች ይታያሉ እየቀረጹ ምናምን እንደዚህ ዙሪያ ክብ አድርገው የሆነ በቃ እውነት የሚያስመስል ነገር ምናምን ሌሽ ያኔ አኺ ስንት ሀሳብ አለባት እቺ ልጅ እንዴ! ስለ ራሷ ታስባለች። ልጅ ካላት ስለ ልጇ፣ ስለ ባሏ፣ ስለ እናቷ፣ ስለ አባቷ፣ ስለ ሀገሯ፣ ስለምትሰራው ስራ፣ ስለ ማዲያም ልጅ፣ ስለ ማዲያም ስንት ነገር ስንት ሀሳብና ጭንቀት አለ። ግን ከዛ ስንመጣ ምን እንባላለን? ስታወራ ትጮኻለች። ጨድላጅ ነካ አርጓታል። አብድ ያለኝ ከራሷ ጋር አይደለችም። እንደዚህ ነው ስም የሚሰጠን ማለት ነው። ስንት ዋጋ በከፈልን ስንት መስዋዕትነት በከፈልን ስማችን ይሄ ነው እንደማመስገን ማለት ነው። ዞሮ ምንላችሁ ፈልጌ ነው አትጨነቁ። ምንም የተፈጠረ ነገር የለም። ምንም የተቃጠለ ነገር የለም። ውሸት ነገር ምናምን ሲፖሰት አትመኑ፣ አትጨናነቁ። በፌስቡክ በማንኛውም ቦታ የሆነ ነገር ሲፈጠር አትመኑ፣ ውሸት ነው። በቃ እንደውም እናንተ ናችሁ የምታሳስቡኝ። ለምን በሰላችሁ? እኔ ሆነ አንዳንዴ ይሰጋለሁ። ምግብ እየሰራው መብራት ይሄዳል፣ ስቶፕ ከፍቼ ማለት ነው። ያንን ስቶፕ ሳልዘጋው ረስቼ ዘግቼ ወጥቼ ያ መብራት ሲመጣ ያ ስቶፕ እንደዛ ተከፍቶ ይሆን ነገር ቢፈጠርስ ብዬ እኔ ከመተኛቴ በፊት 4 እና 5 ጊዜ ስቶፕ ነቅያለሁ አነቀርኩ ብዬ እመላለሳለሁ። ገብቷችኋል? ባላሰባችሁበት አጋጣሚ ነው አደጋ የሚፈጠረው። እና ምን ላችሁ ፈልጌ ነው ምግብ ሰሪ ከሆንሽ ማለት ነው በደንብ ቼክ አድርጊ። አንዳንዴ ሳከፍቹ የከፈሹ ይመስልና አየሩ ይከፈትና ሌላ ችግር ይፈጠርብሻል ማለት ነው። አንዳንዴ ደግሞ የዘጋሹ መስል ሳዘጊው አድረሽ አየር ሲገባበት አድሮ ጧት እንዲህ ስታደርጊ ሌላ ነገር። መብራት ላይ ተጠንቀቁ። በተለይ ካውያ ላይ እዚህ የምትሰሪበት ስቶቭ ነው ምንድነው የሚባለው ይሄ ቹላው ላይ ምናምን ተጠንቀቂ። እንደውም ራስሽ ማለት ነው የኔ ቆንጆ። እና ስለሌላው ነገር አታስቢ። ሰላም ነው። ምንም የተፈጠረ የእሳት አደጋ የለም። ኦኬ እመኚ። ካመንሽኝ፣ ካላመንሽ ደግሞ ችግር የለውም። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።